ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በመላ ሀገሪቱ የመኪና ባለቤት ለሆናችሁ በሙሉ አዲስ ህግ ወጥቷል። ይህ ህግ ምንድነው የሚለውን እነግራችኋለሁ። እንዳያመልጣችሁ ጋብዛችኋለሁ። የትራንስፖርትና ሎጂስቲክ ሚኒስቴር ተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 የተባለ የተሽከርካሪ ሰሌዳ የሚቀይር ለውጥ የሚያደርግ አዲስ ህግ አውጥቷል። በዚህ ህግ መሰረት እንግዲህ የክልሎችንና የከተማዎችን ስም ይዞ ከዚህ በፊት ይታተም የነበረው ሰሌዳ የሚያስቀር አዲስ የተሽከርካሪ ሰሌዳ ተግባራዊ ሊደረግ ነው ተብሏል። አዲሱ ሰሌዳ ተሽከርካሪውንና የአሽከርካሪውን የባለ ንብረቱ መረጃ የያዘ መሳሪያ ይገጠምለታል ነው የተባለው። ሚኒስቴር መስሪያ ቤቱ አዲሱን ሰሌዳ ተግባራዊ ማድረግ የሚያስችለውን የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ የተሰኘ መመሪያ ነው ያጸደቀው። ቀደም ሲል የነበረው የተሽከርካሪ መለያ ቁጥር ሰሌዳ አመራረትና አሰረጫጨት የአሰራር ክፍተት የነበረበት በመሆኑ ይህ መመሪያ ሊወጣ እንደቻለ ነው የተገለጸው። በከፍተኛ የውጭ ምንዛሬ የሚመጣውን የሰሌዳ ጥሬ ዕቃ በአግባቡ በመጠቀም የመንግስትን ሀብት ከብክነት ለመታደግ መመሪያው ተዘጋጅቷል ተብሏል። በመላው ሀገሪቱ በተመዘገቡና ለምዝገባ በሚቀርቡ ተሽከርካሪዎች ላይ ተፈጻሚ የሚሆነው አዲሱ መመሪያ ከአሁን በፊት የነበረውን አሰራር በመለወጥ እስካሁን በሀገሪቱ ውስጥ የተመዘገቡ ተሽከርካሪዎች የመለያ ቁጥር ሰሌዳ ለውጥ እንደሚያደርጉና እንደ አዲስ እንደሚመዘገቡ በዚህ መመሪያ ላይ ተመልክቷል። ወደፊት የሚመዘገቡ ተሽከርካሪዎችም በሀገር አቀፍ ደረጃ ወጥ የሆነና ተከታታይነት ያለው የመለያ ቁጥር ሰሌዳ እንዲኖራቸው እንደሚደረግ ነው የተብራራው። አዲሱ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንደሚኖረው ያብራራል። ሀገሪቱ ባጸደቀቻቸው ዓለም አቀፍ ስምምነቶች መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋልም ተብሏል። የሁሉም ሰሌዳዎች መደባቸው ነጭ ሆኖ ፊደላቱና ቁጥሮቹ በጥቁር ቀለም እንደሚጻፉ በመመሪያው ላይ ተመልክቷል። በኤሌክትሪክ ወይም በሌሎች ታዳሽ ኃይሎች የሚሰሩ የተሽከርካሪ የመለያ ቁጥር ሰሌዳ ግን መደቡ ነጭ ሆኖ ጽሑፉ አረንጓዴ ቀለም እንደሚሆን ተገልጿል። በአዲሱ መመሪያ የአካል ጉዳተኞች ተሽከርካሪዎች የሰሌዳ ራሱን የቻለ መለያ እንዲኖረው እንደሚደረግም ነው የተጠቆመው። በዚሁ መሰረት የአካል ጉዳተኞች ተሽከርካሪ የመለያ ቁጥሩ ሰሌዳ ነጭ መደብ ከጥቁር ፊደላትና ቁጥሮች ጋር የያዘ ሆኖ ከተሽከርካሪው አካል ላይ ከፊትና ከኋላ የዊልቸር ምልክት ወይም ፒዲ የሚል የላቲንና አጉ የሚል የግዕዝ ምህጻረ ቃላትን እንደሚይዝ ተመልክቷል። በዚህ ሰነድ ላይ በዚህ መልኩ ተዘጋጅቶ ለአገልግሎት እንደሚበቃ የተነገረለት አዲሱ የተሽከርካሪ ሰሌዳ ከዚህ ቀደም በክልልና በከተማ ስያሜ የሚታተመውን የሚያስቀር መሆኑን ነው ሚኒስትሩ የተናገሩት። እንግዲህ ሚኒስትሩ አክለውም ሰሌዳው ላይ ክልል የሚል ጽሑፍ አንጽፍም በማለት ተናግረዋል። አዲሱ የተሽከርካሪ ሰሌዳ ላይ የሚታተመው የክልል ስያሜ ቀረ ማለት ክልሎች ከተሽከርካሪዎች ያገኙት የነበረውን የአገልግሎት ገቢ ይቀራል ማለት እንዳልሆነ ነው ኃላፊው ያስረዱት። እንደ ሚኒስትሩ ማብራሪያ ከሆነ ተግባራዊ ይደረጋል የተባለው ሰሌዳ ከተሽከርካሪው ላይ መፈታት እንዳይችል ሆኖ የሚመረት ነው ተብሏል። ይህ የአንዱን መኪና ታርጋ አንዱ መኪና ላይ መለጠፍ እንዳይቻል ያደርጋል ተብሏል። አዲሱ የተሽከርካሪ ሰሌዳ ላይ የሞተር ቁጥር፣ የአሽከርካሪው አድራሻና ሌሎች መረጃዎችን የያዘ መረጃ የሚሰጥ ቺፕስ እንደሚኖረው ነው የተገለጸው። ይህን መረጃ ከተፈቀደለት አካል ውጭ መመልከት ማንም ሊመለከተው የማይችል መሆኑንም ነው እንግዲህ ሚኒስተሩ የተናገሩት። ሰሌዳው ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶችን እያንዳንዱ የሰሌዳ አይነት የያዘ እንደሚሆን በተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ ይገልጻል። ልዩ መግለጫ ያለው የተለየ መለያ ቁጥር ሰሌዳ የሚጠይቅ ሰው ሚኒስትሩ እንደ ሁኔታው በልዩ ሁኔታ ሊሰጥ እንደሚችል ነው በዚህ መመሪያ የተገለጸው።
ይህ መመሪያ እንግዲህ የመመሪያ ቁጥር 1050 2017 መጋቢት 17 2017 እንግዲህ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የትራንስፖርትና ሎጂስቲክ ሚኒስቴር ወጥቶ እንዲጸድቅ ተደርጓል ማለት ነው። ይህ መመሪያ በዚህ መመሪያ መሰረት ዝርዝር አጠቃላይ ጉዳዮችን የያዘ ሲሆን በትራንስፖርትና ሎጂስቲክ ሚኒስቴር ዶክተር አለሙ ስሜ ተፈርሞ እንግዲህ ጸድቋል ማለት ነው። ይህ መመሪያው በአጠቃላይ 18 አንቀጾችን የያዘ ሲሆን አጠቃላይ ሂደቱን ከመግቢያው ጀምሮ እያንዳንዱን ድንጋጌዎች ይዟል። እንግዲህ ክፍል 1 ከጠቅላላ ድንጋጌዎች እያንዳንዱን የቃላት ትርጉም ጨምሮ የያዘ ሲሆን ክፍል 2 ስለ ተሽከርካሪ መለያ ቁጥር ሰሌዳ አገልግሎት አሰጣጥ፣ ስለ ተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች የሚያትት ሲሆን እንደዚሁም ደግሞ በክፍል 3 ስር ለማንኛውም ተሽከርካሪ አምራች ወይም ገጣጣሚ ወይም ማስመጭ ድርጅት ወይም ግለሰብ የተከለከሉ ተግባራትን በዝርዝር በአንቀጽ 10 ስር ያስቀምጣል። እንደዚሁም የአስተዳደራዊ እርምጃዎች የሚወሰዱበትን አግባብ እንደዚሁም ደግሞ በአንቀጽ 12 ስር የቅሬታ ያላቸው ዜጎች የቅሬታ አቀራረባቸውና አፈታት ስነ ስርዓቱ ምን ይመስላል፣ የአገልግሎት ክፍያስ ምን ይመስላል፣ መረጃ የስርዓት ምንድናቸው፣ እንደዚሁም ደግሞ ከዚህ በፊት ያገለገሉ ተሽከርካሪዎችና አስመጪዎች ላይ የተላላፊ መለያ ቁጥር ሰሌዳ አጠቃቀምን በተመለከተ ወጥቶ የነበረው 2013 ላይ ወጥቶ የነበረው መመሪያ ቁጥር 681 2013 የተሻረ መሆኑን እንደዚሁ በዚህ መመሪያ ላይ ይደነግጋል። እንግዲህ በዚህ መመሪያ መሰረት ማንኛውም አካል በዚህ መመሪያ መሰረት ተሽከርካሪ መለያ ቁጥር ሰሌዳ ሲወስድና የተለያዩ አገልግሎቶችን ለማግኘት የአገልግሎት ክፍያ መክፈል እንዳለበት ይደነግጋል። የተሽከርካሪ መለያ ቁጥር ሰሌዳ የአገልግሎት ክፍያ በሚኒስትሮች ምክር ቤት በሚወጣ ደንብ እንደሚወሰን ነው በዚህ መመሪያ የተገለጸው። ይሄ ተብሎ የተቀመጠ የክፍያ አይነት የለም። ሌላውን በዚህ መመሪያ መሰረት እንግዲህ የተሰጠውን አገልግሎት ቅሬታ ያለው ማንኛውም አካል ቅሬታውን ለትራንስፖርትና ሎጂስቲክ ሚኒስቴር የማቅረብ እና የቅሬታ ማስተናገድ ክፍል እንደሚያቀርብና በተፈጠረው ቅሬታ በ10 ተከታታይ ስራ ቀናት ውስጥ በጽሁፍ ማቅረብ ይችላል ነው የተባለው። የሚኒስትሩ የቅሬታ ማስተናገድ ክፍልም ለቀረበው ቅሬታ በ5 ተከታታይ ስራ ቀናት ውስጥ ለቅሬታ አቅራቢ በጽሁፍ ምላሽ መስጠት አለበት። የሚኒስትሩ የቅሬታ ማስተናገድ ክፍል በሰጠው ምላሽ ቅሬታ የተሰኘ ሰው ምላሹ ከደረሰው ቀን ጀምሮ ባሉት 5 ተከታታይ ስራ ቀናት ውስጥ ቅሬታውን በጽሁፍ ለሚኒስትሩ ማቅረብ ይችላል። ሚኒስትሩ የቀረበው ቅሬታ በ15 ተከታታይ ስራ ቀናት ውስጥ በጽሁፍ የመጨረሻ አስተዳደራዊ ውሳኔ ስጣል ነው የሚባለው። ሚኒስትሩ በሰጠው የመጨረሻ አስተዳደራዊ ውሳኔ ቅር የተሰኘ ማንኛውም ሰው ቅሬታውን ስልጣን ላለው ፍርድ ቤት ማቅረብ ነው ይችላል የተባለው። የተከበራችሁ የፕሮግራሜ ተከታታዮች አጠቃላይ እንግዲህ የሰሌዳ መለያ ቁጥር መቀየርን አስመልክቶ ከዚህ በፊት ቅሬታዎች ሲቀርቡ ነበረ። በተለይ በክልል ስም መቅረቡ ለተለያዩ አድላዊ አሰራሮች እንደዚሁም ደግሞ ለተለያዩ ጥቃቶችና ለእርስ በርስ ጥላቻ በር የከፈተ ነው ሲባል ነበረ። አሁን ግን እንዲቀር መደረጉ እንግዲህ አንድ መፍትሄ ነው በሚል አስተያየት እየተሰጠ ይገኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ